ያን ነገር አላህ ጋር ቀጠሮ ይዘህ ማፍረስ ምን ያህል ከባድ ነው። ሰው ጋር እንኳን ቀጠሮ ይዞ ማፍረስ ያስወቅሳል አይደል? ዋጅብ አይደለም ብሎ ተካደ ወደ ኩፍር ይሄዳል። ያው ወንጀሉ ግን ያስጠይቀዋል። የሰው ልብስ በመልበሱ ያለ ፍቃድ። ውዶ ላይ ቂብላ ሸርጥ አይደለም፣ ሶላት ላይ ነው። የመጀመሪያው ጥያቄው ቁርአን ተፍሲር ላይ መርየም ነብይ ናት ብለው ይፈስራሉ፣ መላእክት ስላናገራት ይላሉ አለ። ሀታ የራስን ሀቅ እኮ ያላግባብ ማባከን አይፈቀድም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتوቻችን የአልፈታዋ ፕሮግራማችን ሰኞ ዕለት ከወድ ሼኻችን ከሼኽ ሰዒድ አህመድ ጋር በመሆን ወደ እናንተ የሚደርሰው የአልፈታዋ ፕሮግራማችን ጀምሯል። እናንተም ከዚህ በፊት ስታደርጉ እንደነበረው ስክሪን ላይ ባለው ስልክ ቁጥርና የቴሌግራም ዩዘር ኔም በመጠቀም ጥያቄዎቻችሁን ማድረስ ትችላላችሁ። ኢንሻአላህ እኛም በተቻለ መጠን ጥያቄዎቹን በቅደም ተከተል ከነምላሻቸው ወደ እናንተ ለማድረስ እንሞክራለን። ኢንሻአላህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼኽ አህለን ወሰህለን መርሐባን። ኢንሻአላህ እንግዲህ ተመልካቾች እንዳልነው እስከሚደውሉና እስከሚጠይቁ ድረስ ጥያቄዎቻችንን ያቀርብን እንቆያለን ኢንሻአላህ። የመጀመሪያው ጥያቄያችን ውዱ እንደፈታ የጠረጠረ ሰው መፍረሱን ወይም መበላሸቱን እንዴት ማወቅ ይችላል? በጥርጣሬ ብቻ ይፈርሳል ወይ? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወዐላ ውዱ መኖሩ መጀመሪያ እርግጠኛ ከሆነ መፈታቱን ደግሞ እርግጠኛ መሆን ያስፈልጋል ማለት ነው። ለአነ ልየቂነ ላ የንተቂዱ ኢላ ቢልየቂን። አንድ እርግጠኛ የሆንክበትን ነገር የዛ ተቃራኒ መከሰቱን የቂን እስከምታደርግ ድረስ መጀመሪያው አይፈርስም ማለት ነው። ውዱም ቢሆን ሀታ ውዱ አለኝ የለኝም ብሎ እንኳን ይጠራጠር መጀመሪያ ውዱ እንዳረገ እርግጠኛ ነው። የሚያስፈታ ነገር ግን በእርግጠኝነት አያውቅም። በሸክ እንትን የሸክ በር ተከፈትክ በሽታ ነው የሚመጣው። ሁልጊዜ ያ ነገር እየሰፋ ነው የሚሄደው ማለት ነው። ስለዚህ አንድ ሰው ሐዲሱም እንደተባለው ነብዩ አለይሂ ሰላቱ ወሰላም ኢዛ አሐሰ አሐዱኩም እና ፈላ يخرج من الصلاة حتى يجد ريحا أو يسمع صوتا ማለት ለምሳሌ አየር ወጣ ብሎ ታለ ይመስለዋል ሲንቀሳቀስ አንዳንድ ጊዜ ሰው ንፋስ የሱሪው እንትንም ንፋስ ይሰማዋል። ስለዚህ ወይ ሽታ ወይም ድምጹን ታልሰማ እንዳይወጣ እንዳይመለስ ብለዋል ማለት ነው። ለምን የሸክ በር እንዳይከፈት። የቂን ደግሞ በሸክ አይፈርስም። ሸክ ወሳዊስ ሸይጣን ነው። የቂን መጀመሪያ አንተ ውዱ እንዳለ ታውቃለህ፣ ተጨባጭ ነገር እንዳልወጣ ታውቃለህ። ስለዚህ በሸክ መውጣት አይቻልም ነው፣ ክልክል ነው ራሱ። ሌላኛው ጥያቄ በሰውነት ላይ ያለ ቁስል መስህ የሚቻለው በምን ሁኔታ ላይ ነው? ቁስሉ ያው ቦታ ከሆነ ያ ቁስሉን መሸፈኛ ማድረግ የሚቻል ከሆነ ለምሳሌ እንደ ፕላስቲክ ነገር ምናምን መለጠፍ የሚቻል ከሆነ ቁስሉ ባለባት አካባቢ ብቻ በጠባቡ ይለጥፈዋል ማለት ነው። ተዛ ውጭ ያለውን ያው ያጥባል። ያኛውን ግን በላው ላይ ዝም ብሎ እንደዛ አበስ ማድረግ ይችላል ማለት ነው። ተዛ የሚያስፈልገው በላይ ሰፍቶ እንዳይታሸግ ነው። ጤናማውን አካል በስፋት ታሸከው ያለ ዑዝር ነው። ችግሩ ያለችው ትንሽ ተወሰነ ቦታ ናት። በዛችው መጠን ነው መሸፈኛ መስጠት ያለብህ። ተዛ የሰፋውን ማጠብ ግዴታ ነውና ማለት ነው። ጀሚል ኢንሻአላህ። በጉዞ ወቅት ላይ ሶላት ማሳጠር ቀስር በጀምዕ የሚፈቀደው በምን ያህል ርቀት ሲጓዙ ነው? ከከተማ መውጣት አለበት። ከተማው ውስጥ እስከሆነ ድረስ ሩቅም ቢሆን ያው ከተማ ውስጥ ነው። ሙሳፊር አይባልም። ሰው የሚኖርበት ከተማ ውስጥ ሆኖ ሙሳፊር አይባልም። ሙሳፊር ማለት ከከተማ ከመኖሪያ ሀገር የወጣ ማለት ነው ራሱ ለወተነ ራሱ። ስለዚህ ከተማ ውስጥ ራቀ ብሎ ቀስርና ጀምዕ ማድረግ አይቻልም። ከተማ ከወጣ በኋላ ነው ሰፈር የሚለው የሚጀምረው ማለት ነው። ሌላኛው ጥያቄው ደግሞ በሐራም ገንዘብ ተቀላቅሎበት የተገዛ ልብስ ለብሶ ሶላት መስገድ
የሶላቱን ትክክለኛነት ያጎድለዋል ወይ ይላል። የሰውን ልብስም ሆነ ማንኛውንም ዕቃ መጠቀም ያለ ፍቃዱ ያው ሐራም ነው። በሐራም የተገዛ ሐራም ነው ማለት ነው። ስለዚህ ሶላትን ባይሰግድበት ያንን ለብሶ አጊጦ መሄድ የለበትም። በሰው ሐራም የተገዛን ነገር መልበሱ ራሱ ሐራም ነው። ያን ነገር ማስተካከል አለበት። ምናልባት ያ ባለቤቱን ካገኘ ዋጋውን መስጠት ወይም አፉ ማስባል አለበት እንጂ በሐራም መገዛቱን እያወቀ በሙሉም ይሁን በከፊል ያንን ለብሶ መጠቀም ራሱ ክልክል ነው። ሶላት በሚሰግድበት ጊዜ ሶላቱን ያው ወንጀሉን ይጠየቅበታል እንጂ ሶላቱን ላይከለክለው ይችላል ማለት ነው። ያው ወንጀሉ ግን ያስጠይቀዋል የሰው ልብስ በመልበሱ ያለ ፍቃዱ። መርሐበን ኢንሻአላህ። ሌላኛው አንድ ሰው የረመዳንን ጾም ሆን ብሎ ሳይጾም ቀርቶ ከረመዳን በኋላ ቀዷ ቢያወጣ ይካካስለታል ወይ ይላል። ሆን ብሎ ሲባል ምንድነው? ዋጅብ አይደለም ብሎ ነው ወይም ደግሞ ዋጅብም ቢሆን አልፈልግም ብሎ ነው የሚለውን ለየት ያስፈልጋል። ዋጅብ አይደለም ብሎ ተካደ ወደ ኩፍር ይሄዳል ራሱ ማለት ነው። እንዲሁ ዝም ብሎ በስንፍና ከሆነ ያው ወንጀለኛ ነው። ወንጀለኛ ከሆነ ረመዳን ያው አንድ ቀን ያፈረሰ ሰው ያለ ምክንያት ከፋራው ከባድ ነው። ስለዚህ ምናልባት ሰውየው እምነተ ቢሱ ነው የነገር አያስፈልግም በሚል ከሆነ እንደ ከፈረ ይቆጠርና አሁን ተውባ ሊያደርግ ፈልጎ ከሆነ ያድርግ። ታደረገ ያው በኩፍር ምክንያት የቀረው ቀዷውም ላያስፈልግ ይችላል። ተምነቱ ወጥቶ ነበርና ማለት ነው። በስንፍና ከሆነ ያው ለማንኛውም እኔ ዋጅብነቱን አልካድኩም አምንበታለሁ ካለ ቀዷውን ያውጣ፣ እስትግፋር ያድርግ። ከዛ በኋላ እንግዲህ መማር አለመማር ያላህ ፈንታ ነው ማለት ነው። ጀሚል ኢንሻአላህ። ሌላኛው ጥያቄ ደግሞ በተሳሳተ ቂብላ ላይ ሶላት የሰገደ ሰው ስህተቱን ካወቀ በኋላ ቀዷ አለበት ወይስ ሶላቱ ትክክል ነው? መጀመሪያ ያው ቂብላውን የማይታወቅበት ቦታ ላይ በሚሆንበት ጊዜ ከሶላቱ በፊት ቂብላውን ለማግኘት መጣር አለበት። በአሁኑ ጊዜ ያው በየስልኩ እንትን አለ፣ ያ በስልክ መጠቀም ይቻላል። ፈልጎ አቅጣጫ ያሳየዋል ማለት ነው። ሰው ካለ ደግሞ በአካባቢ ሰዎችን መጠየቅ አለበት እንጂ ዝም ብሎ መስገድ የለበትም። ሁለቱም ይሄ ታልተቻለ ደግሞ ተሐሪ ይባላል፣ ያስተውላል። ለምሳሌ ቀን ከሆነ ምስራቅና ምዕራቡን አይቶ ቂብላ ወዴት እንደሆነ ያሳየዋል። ማንም ቦታ ላይ እንትን ታልክ ፀሐይ ጧት ከሆነ በምትወጣበት ምስራቅ መሆኑን ታውቃለህ ማለት ነው። ማታ ከሆነ ምዕራቡን ያሳይሃል። ምዕራቡን ስታውቅ ደግሞ ምስራቁን ማወቀው ማለት ነው። በዛ መካከል የመሰለህና ያመንክበትን ታሰብክ ታስተዋልክ በኋላ ትጠቀማለህ። እዛ ምንም ችግር የለም ማለት ነው። ዝም ብለህ ግን በደመ ነፍስ ሳታስተውል ወይም ሳትጠይቅ ምንም ጥረት ሳታረግ ዝም ብለህ ከሰገድክ ስተት ነው። መጀመሪያ ማለቂ ብላ ነው የሰገድከው። እስቲቅባሉ ቂብላ ሚን ሹሩጢ ሶላት ነው። ሸርጡ ተጎደለ ደግሞ እንዳልተሰገደ ነው የሚሆነው። መመለስ ይኖርብሃል ማለት ነው። ጀሚል። ሌላኛው ጥያቄ ደግሞ የሱና ሶላትን በተከታታይ መስገድ ከአንድ ወር ወይም ከሳምንት በኋላ ማቋረጥ ችግር አለው ወይ ይላል። ሱና ያው በመሰረቱ መጀመሪያ ዋጅብ አይደለም፣ ግን ለሚያደርገው ሰው አጅሩ ትልቅ ነው። ያንን ማድረግ የጀመርከውን ነገር ግን መቀጠል አለብህ። እንዳትቀጥል የሚያስገድድህ ነገር እስከሌለ ድረስ ማለት ነው። ሲፈልግ ዝም ብለህ አድርገህ ስትፈልግ መተው። ላ ተኩን ሚስለ ፉላኒን ካነ የቁሙ ሌይለ ፈተረከሁ ብለዋል ረሱል ዓለይሂ ሰላም። ሰሃቢዩን እንደገሌ እንዳትሆን፣ የሆነ ሶላትን ሌይል ጀምሮ ነበር እንደገና ተወው፣ አንተም እንደዛ እንዳትሆን ብለው አስጠንቅቀዋል ማለት ነው። ስለዚህ ምክንያቱም ምንድነው አንተ ትርፍ ኢባዳ በምታደርግበት ጊዜ ሶላትም ይሁን ጦም ይሁን ሰደቃ ማንኛውም ትርፍ ኢባዳ የውዴታ ግዴታ ነው። አንተ በራስህ ላይ ያው አደርገዋለሁ ብለው ወስነህ ነው የምታደርገው ማለት ነው። ያኔ አላህ ጋር አላቃ ትፈጥራለህ። በዛ ሰዓት
ሁልጊዜ ባሪያዬ አሁንም በዚህ ቦታ በኢባዳውን ይመጣል ብሎ ይጠብቃል። ያን ነገር አላህ ጋር ቀጠሮ ይዘህ ማፍረስ ምን ያህል ከባድ ነው። ሰው ጋር እንኳን ቀጠሮ ይዘህ ማፍረስ ያስወቅሳል አይደል? ስለዚህ በዚህ ሰዓት በዚህ ቦታና በዚህ ሁኔታ እንዲህ ይሰራለሁ ብላ አስለምድ የተወሰነ ጊዜ ያን ያስለመርከውን ነገር ያለ ዑዝር ዝም ብለህ ስትተወው መሰልቸት ማለት ነው፣ ወይም በቃ የራስህ ጉዳይ እንደማለት ነው የሚሆነው እና ነውር ነው ይሄ። በጣም እንደ ወንጀል ተቆጥሮ እንኳን ያስቀጣል ባይባል ኢማንን የሚነካ ስራ ነው ማለት ነው። ትናንትና ወደ ጌታ ተቀሩ መሆን አለብኝ ብለህ ጥሩ አቅጣጫ ይዘህ ነበር። አሁን ግን በቃ ይቅርብኝ ብለህ ስትሰርዘው ትልቅ እንትን የሚያመጣ ነገር ስለሆነ የለመድነውን ነገር ማስቀጠል መቻል አለብን ማለት ነው። ታቅም በላይ አስገዳጅ ነገር ሲፈጠር ግን ዋጅቡም የሚጓደልበት ጊዜ አለ። ዑዝር ሲኖር ዑዝሩ ሸርዕየን ዑዝር የሚባል ነገር ካለ ማለት ነው። ያለ ዑዝር የሚደረግ ነገር የሚተው ነገር ግን ሱናም ቢሆን ጥሩ አይደለም ነው፣ መቋረጥ የለበትም። ጀምን ኢንሻአላህ። ሌላኛው ጥያቄ ደግሞ ከትዳር በፊት ለትዳር አጋር ማየት የሚፈቀደው ምን ያህል የሰውነት ክፍልን ነው እና ምን አይነት ጥያቄዎችን መጠየቅ ይፈቀዳል ይላል። ከትዳር በፊት ገሊትን አጫለሁ ብለህ ተወሰንክ በኋላ ነው። ዝም ብሎ አልፎ አግዳሚ ሁላ ላግባት ፈልጌ ነው እያልክ ማየት የለብህም። መጀመሪያ እቅድህን ይች ልጅ አገባለሁኝ ሁኔታው ተስተካከልልኝ እንደምፈልገው ከሆነ ብለህ ልብህ ያረፈባት መሆኑን ታረጋግጣለህ ማለት ነው እንጂ ዝም ብሎ ማንኛውንም የምታልፈው የምታገድመውን ሁሉ ላገባት እፈልጋለሁ እያልክ ብታይ ራስህን ታታልላለህ ማለት ነው። ከዛ በኋላ ያው ለማጨት ወስነሃል። ተወሰንክ በኋላ ማየት በየቀኑ ማየት ማለት አይደለም። አንድ ጊዜ እሱም በግል ቦታ ሳይሆን ከሷ ከቤተሰቧ ጋር ባለችበት ሰዓት ማየት ትችላለህ ማለት ነው። ስታይ አዲ በተለምዶ በቃ እንደዚህ አይነት አካል ፍሽን እፈልጋለሁና እሱን ልይ አይባልም። ያው ኖርማል ልብሷን እንደለበሰች ቀጥታ ያው መጥበኽ ስራ ቤት ስትቀመጥ እንደሚታየው ነው እንጂ ሌላ ዝም ብሎ የማይፈለግም ቦታ እንደዚህ ግለጭ ማለት አትችልም ማለት ነው። ራሷን ያው ተሸፍና ከሆነ ግድ ራስሽን አውጪ አትልም። ባለችበት ሁኔታ ታያታለህ ማለት ነው። ዋናው ነገር የመልክ ዋና መለኪያው ፊት ነው። ፊት ላይ ነው መልክ አለው የለም የሚባለው አይደል? እግር ላይ ወይ እጅ ላይ አይደለም መልክ ያለው እና አይን፣ አፍንጫ፣ ጥርስ የመሳሰሉት ናቸው ዋና መለኪያዎቹ። እነዚህ ደግሞ ማንንም ሰው በቀላሉ ሊያቸው የሚችል ነገር ነው ማለት ነው። ምናልባት ሙሐጀባ ሙነቀባ ከሆነች ኒቃቡን ልታወጣ ትችላለች፣ ምክንያቱም ሸርዑ ይፈቅዳልና ማለት ነው። አለበለዚያ ዝም ብላ ተራ ልብስ የምትለብስ ከሆነች ዋናው ነገር ፊት ላይ ነው ያለው ማለት ነው። ከዛ የቁመት ርዝመት ወይም ማጠር ልብስ ቢለብስም ይታወቃል ማለት ነው። አጭር ናት ረጅም ናት የሚለው ይታወቃል። እግር ምናልባት ያው የእግር አቀማመጥ የጫማዋ አንዳንዱ ሊሸውከክ ይላል፣ አንዳንዱ ትክክል ይሆናል፣ ወይ ደግሞ ወደ ኋላ ተረከዙ የሚሄድ ያለ ያ ይታወቃል በቀላሉ ማለት ነው። እና ቤት አንተ ባለችበት ቤተሰቦቿ ባሉበት ቦታ እንግዳ መጥቷል ብለው እነሱ ያመቻቹልሃል። እዛ ጊዜ ሻይ ቡና ታቀርባለች። እዛ በእንቅስቃሴ ታያታለህ ማለት ነው። ነገም ደግሞ ላይ ደግሞ ተነገር እያልክ ሰው እንዳታሰለች ማለት ነው። አንዴ በደንብ ማየት ትችላለህ። ያንንም ደግሞ በኖርማል ሁኔታ ባለችበት ሁኔታ እንደዚህ ግለጭ እንደዚህ ልበሽ ሳይባል እሷም ደግሞ በሚመጣ ጊዜ ሰውነቷን ማየት ስለሚፈልግ መሸፋፍ መከናነብ የለባትም ማለት ነው። በተወሰነ ደረጃ ሊታይ የሚገባውን ነገር እንዲያይ ማመቻቸት ያስፈልጋል ማለት ነው። ሌላኛው ጥያቄ ደግሞ ባልና ሚስት በጣም ከባድ ጭቅጭቅ ውስጥ ሲሆኑ አንዳቸው የሌላኛውን ወላጅ ማስደብ በትዳሩ ላይ የሚያስከትለው ሸሪዓዊ ቅጣት ምንድን ነው ይላል። ቋሚ የተወሰነ ቅጣት የለም፣ ግን በማንም ሰው ላይ መጠን ማለፍ ወንጀል ነው እና በተለይ ደግሞ በትዳር መካከል ሐሳስ ነው። ሰው እናቱ አባቱ እንዲነካበት አይፈልግም ማንም ሰው።
ምናልባትም ተተጣላ ተጨቃጨቀም በራሱ ዙሪያ ነው መሆን ያለበት። አንተ እንደዚህ ነህ አንቺ እንደዚህ ነህ መባባል ይችላሉ ታሉ አስፈላጊ ከሆነ። ከዛ አልፎ ግን ወደ ቤተሰብ መሄድ አግባብ አይደለም። ምክንያቱም እናትህ ስትሰደብ ወይም አባትህ ሲሰደብ መስማት አይፈልግም አንድ ሰው። በበለጠ ጋብቻውን አደጋ ላይ ይጥላል። አባቴን እንዲህ ብሏል እናቴን እንዲህ ተባለ ቤተሰብ ከሰማ ደግሞ ነይ ቶሎ ነው የሚሉት። ያሰደብሽን ልትኖሪ ነው እንደዛ ነው የሚባለው ማለት ነው። ስለዚህ ይህ አይነት አካሄድን መጠንቀቅ አለባቸው ሰዎች። አለመግባባት ከተፈጠረ በጥንቃቄ ያውም በራሳቸው ዙሪያ ነው መነጋገር ያለባቸው እንጂ ወላጅ ምን አጠፋና ነው አልፎ ወደ ወላጅ የሚከደው። እና የተወሰነ እንደዚህ ይህን ያህል ቅጣት ተብሎ የተመደበ ነገር የለም። ግን ምናልባት በአጋጣሚ ወላጆች ከሰሙ ያን ነገር ካወቁ የተሰደበው ወገን ይቅርታ መጠየቅ ይኖርበታል። እንዲሁም ደግሞ ቅሬታውን ለማስነሳት ሀዲያ መስጠት ምናምን ከቻለ እንደዛ አድርጎ ቁስሉን ማከም አለበት ማለት ነው። ሌላኛው ጥያቄ ደግሞ ምንድነው? ለልጆች በእኩልነት ስጦታ መስጠት ግዴታ ነው እንዴ? ለአንዱ ልጅ የበለጠ መስጠት በምን ሁኔታ ነው የሚፈቀደው ይላል። በስጦታ ደረጃ ኖርማል ስጦታ ከሆነ ማባለጥ የለበትም። ለአንዱ ያደረገው ለሌላው ማድረግ ይኖርበታል ማለት ነው። ግን በተለያየ ጊዜ ሊሆን ይችላል። የተለያየ አገልግሎት ሲሰጡ አንድ ልጅ ቅን ይሆናል፣ ታዛዥ ይሆናል። ያኔ በታዛዥነቱ እንደ ሽልማት የተወሰነ ነገር ሊሰጠው ይችላል። እንደዚህ ስላደረገ ይህን ሸልሜዋለሁ ትላለህ። ይሄ ዳዕዋ ነው ለነዛም። እናንተም እንዲታረጋችሁ ይሰጣችኋል ማለት ነው። ካላረጋችሁ ግን መቀጫ ነው፣ አይሰጣችሁም ነው። በዛ መልክ እነሱ ስርዓት ለማስያዝ ይኸው ጎበዝ ገሌ እንደዚህ አደረገ እናንተ ስሌት አላችሁ ምን አደረጋችሁ ትልና በል ይህን ሸልሜያለሁ ትላለህ። ከዛ እነሱ ተዛ ይማሩና ውድድር ውስጥ ይገባሉ ማለት ነው። እንደዛ ከሆነ ይቻላል። እነሱም ሲያደርጉ ደግሞ ያችን ነገር ትሰጣቸዋለህ ማለት ነው። ሲያደርጉ ከቀረ ግን ይሄ እኮ በአገልግሎቱ ያገኘው ነው እንጂ እኔ አይደለሁም የሰጠሁት ትላቸዋለህ ማለት ነው። ዝም ብሎ ግን ምንም ነገር ሳያደርግ ብልጫ ሳያሳይ የምትሰጠው ከሆነ ለሌሎቹ መስጠት ግዴታ ነው። ለሱ ብቻ ሰጠ ሌሎችን ዝም ማለት አትችልም ማለት ነው። እንዲሁም ደግሞ ተማሪዎች ለምሳሌ በትምህርት ጥሩ ውጤት ያመጣል አንዱ፣ ሌላው ደግሞ ደካማ ሊሆን ይችላል። በተፈጥሮም ሊበላለጣሉ በመሰረቱ። ግን በስንፈት ከሆነ ያጓደለው ያኛው እንዲጠነክር ለብልጫ ላመጣው ትሰጣለህ ማለት ነው። እሱም ደግሞ ነገ ተነሳስቶ ታመጣ እንደዛው ትሰጠዋለህ ማለት ነው። እና እንግዲህ በዚህ በአገልግሎት ጋር ተያይዞ የሚመጡትን እንደ ሽልማትና ሌሎችንም ለማነሳሳት ልትጠቀም ትችላለህ ማለት ነው። ዝም ብለህ ከሆነ ግን መልኩ ደስ አለኝ ምናምን ብለህ ማስጠት ለአንደኛው አይገባም ማለት ነው። ለሁሉም ማግኘት አለባቸው። ጀሚል መርሐባ። ሌላኛው ጥያቄ ደግሞ የባል ወይም የሚስት ቤተሰብ አባላት ይሄኛው ተደገመ መሰለኝ ቅድሙ ጋራ ከኢስላም ውጪ የሆኑ ዘመዶች ካሉ ለእነርሱ ጋር ያለው ዝምድና ሲለቱ ረሂም እንዴት መቀጠል ይገባል? ሸርዑ የማይከለክለው ነገር የሆነ ሁሉ ማድረግ ትችላለህ። ከሸርዑ ጋር የማይጋጭ ነገር ከሆነ ትችላለህ። ለምሳሌ ሄደህ ሰላም ትላቸዋለህ፣ በሙናሰባ ትዘይራቸዋለህ። አንድ ነገር ደግሞ ችግር ከገጠማቸው ትተባበራቸዋለህ። ብድር ከፈለግ ታበድራቸዋለህ፣ ምክር ከፈለጉ ትመክራቸዋለህ። ይሄ ሁሉ ያው ለማንም ሰው ሊሆን የሚችል ነገር ነው ማለት ነው። ከሸርዕ ጋር የሚጋፋ ነገር ከሆነ ግን ያኔ ሸርዑ ስለሚከለክልህ ትነግራቸዋለህ። ይሄ ከሃይማኖት ጋር የሚገኝ ነገር ስለሆነ ቅር እንዳይላቸው ትላቸዋለህ። እነሱም ያውቃሉ፣ ምንም ችግር የለውም ማለት ነው። መርሐባ። የቀደም ሌላኛው ጥያቄ የባል ወይም የሚስት ቤተሰብ አባላት በጥንዶች መካከል በግል ጉዳዮቻቸው ጣልቃ መግባት ሸሪዓዊ ድንበር አለው ወይ? የግል ህይወት የባልና የሚስት የግል ህይወት አለ። እዛ ውስጥ ምን ያክል ነው ወላጅ ነው ጣልቃ የሚገባው? ወላጆች ማለት ነው። ወላጆች ይህ እንግዲህ ዝርዝር ያስፈልጋል። ዝም ብሎ በግምት የሚባል ነገር አይደለም። ወላጆች የሚያገባቸውን ጉዳይ ሊሆን ይችላል፣ ምናልባት የሚጨቃጨቁበት ነገር። ግን በቀጥታ ወላጆች ጋር የማይገናኝ ነገር ከሆነ
መግባት የለባቸውም። በምክር ደረጃ ያው በየግሉ ሊመክሯቸው ይችላሉ። ቀጥታ ግን እንትን ታላሉ ወይም እነሱ በሽምግልና መልክ ታልጋበዟቸው እናንተው ጨርሱ ማለቱ ይሻላል ማለት ነው። ምክንያቱም ይባባሳል። ወገን ቡድን ይፈጥርና እንደገና ነገሩም እያባባሱት እንዳይሰፋ መጀመሪያ ቀጥታ የማይመለከታቸው ነገር ከሆነ ይህን ነገር ምንድን ነው የምትሉት እንርዳችሁ እንዴ ምናምን ትላቸዋላችሁ። አይ ችግር ቀላል ነው ምናምን ታሉ ተዋቸው ማለት ነው። አዎ ይሄ ነገር እኛ ልንፈታው አንችልም የሚሉበት ደረጃ ከሆነ ያኔ ልትገባ ትችላለህ ማለት ነው። ናቸው ልጆች ናቸው። ለምን እንደዚህ ማለት እኮ አግባብ አይደለም፣ አንተም እንዲህ አታድርግ እንጂማ እንዲህ አትበይ ብሎ በሽምግልና መልክ ማየት ይቻላል ማለት ነው። ከአንዱ ጋር ወግኖ ሌላውን ለመጉዳት ከሆነ ግን አይፈቀድም ማለት ነው። መርሐባ ኢንሻአላህ። ሌላኛው ጥያቄ ደግሞ አንድ ምርት ዋጋ ከመጨመሩ በፊት ገዝቶ ማቆየት ኢህቲካር በሸሪዓ እንዴት ይታያል? ምርቱ የምግብ ንክ ተሆነ አይሆንም። ምግብ ነክ የሆነ ምርት ሁልጊዜ ኢህቲካር የተከለከለ ነው ማለት ነው። ተራ እንደ አልባሳት ያለ እንደ ቤት ዕቃ ያለ ምናምን ተራ የቅንጦ ዕቃዎች ከሆኑ ችግር የለም። በፈለከው ጊዜ ገዝተህ የፈለከው ጊዜ ሲያዋጣ ትሸጣለህ ማለት ነው። የምግብ ነክ ሲሆኑ ግን እጥረት ይፈጠራል። እያንዳንዱ ሰው ሲወደድ ይሸጣል፣ ሲወደድ ይሸጣል እያለ ይደብቀዋል። ያኔ ድሃ ይጎዳል በዚህ መሃል ማለት ነው። አንተ የበለጠ ልትበለጽግ ነው። ድሆች ግን የዕለት ፍጆታቸውን አያገኙም በሚፈልጉት ዋጋ እና ያኔ ሙህተኪሩ ኻጢእ ብለዋልና የምግብ ነክ ነገሮች ናቸው ብዙ ጊዜ የተከለከሉት ማለት ነው። እና እቃዎች ነገር ቁሳቁስ ነገሮች ምናምን አልባሳት ምናምን ቢሆን ችግር የለውም። ምክንያቱም ያደሩሪ ነገር አይደለምና ማለት ነው። የፈለገ ይገዛል፣ የፈለገ ይተዋል። አይዋ ጀሚል ኢንሻአላህ። ሌላኛው ጥያቄያችን ደግሞ ሼኽና የመንግስት ንብረት የሆኑ አገልግሎቶችን እንደ ኢንተርኔት ማብራት፣ የግል ጉዳዮች ላይ ያለ አግባብ መጠቀም ሸሪዓዊ ብያኔው ምንድን ነው ይላል። መንግስት ቢሆን ያው የራሱ ንብረት ከሆነ ንብረት ነው። ግድ መንግስት ስለሆነ ሀቅ የለውም ማለት አትችልም። መንግስት የህዝብ ወኪል ነው። ስለዚህ በእሱ አማካይነት መንግስትን ስትሰርቀውና ስታባክንበት የህዝብን ገንዘብ እኮ ነው የምታባክነው ያለው። መንግስት ባጀት ቢያጥረው ነገር ህዝቡን አንጡ ነው የሚለው ማለት ነው። ስለዚህ ያን ነገር ያላግባብ ተደፋህ በእጅ አዙር ቀጥታ መንግስትን እየሰረከው ነው፣ በእጅ አዙር ግን ህዝቡን እየበደልክ ነው ማለት ነው። ምክንያቱም ሁሉም እንደዛ አባካይ ከሆነ ሁሉም ኪሳራ ያመጣል። ስለዚህ የመንግስት ስለሆነ ችግር የለም የሚባል ነገር የለም። መንግስትም ቢሆን የሌላ ሀቅ ነው፣ የቡድንም ቢሆን የግለሰብም ቢሆን የቤተሰብም ቢሆን የሰው ሀቅ ያልሆነ ነገር ያላግባብ መጠቀም አይገባም። ሀታ የራስን ሀቅ እኮ ያላግባብ ማባከን አይፈቀድም። የራስን ሀቅ ራስህ ወላቱ ናልሙዲሪን ካኑ የሆነ ሻጢን ይላል ቁርአን። አታባክኑ ወላቱ ስርፉ ኢነላህ ላ ዩሂቡል ሙስሪፊን ይላል። እና ማባከን ዝም ብሎ የገሌ ገንዘብ ነው ችግር የለም የሚባል ነገር የለም። የማንም ገንዘብ ቢሆን የራስህንም ቢሆን ያላግባብ አትድፋ፣ አታባክን። የሌሎች ከሆነ ደግሞ የበለጠ ክልክል ነው ማለት ነው። እና አንዳንዶቹ በተለምዶ ዝም ብሎ መንግስት ያላግባብ እዳ እየጫነብን ምን ዝም ብለው እባክህ ምናምን የሚሉ አሉ። እውነት ይመስላቸዋል ብዙዎቹ። ማንም ሀቅ ቢሆን ያላግባብ መወሰድ የለበትም ነው፣ መባከንም የለበትም። ጀሚል ኢንሻአላህ እረፍት ወስደን ተመልሰን እንገናኝ ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም። ከእረፍት በኋላ ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከእረፍታችን ተመልሰን ተገናኝተናል ኢንሻአላህ። መስመር ላይ ጥያቄ አለ ያሉ ነው እናስተናግዳለን ኢንሻአላህ። ሄሎ አቤት። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስለ ኒካህ ነበር። እሺ ከባለቤቴ ጋር በኒካህ ነበር ተጋብተን የምንኖረው። እሺ ከዛ በኋላ አንዴ ፈትሻለሁ ብሎ አለ እሱ ማለት ነው። ኦኬ። ከዛ
ሌሎች ሰዎችን ፈተዋ ስጠይቅ አድርጋለሁ ብሎ ከአለ ስላቸው ረጃቱ ማይልን በግንኙነታችሁ መሆን ይችላል አሉ። ከዛ ሲሉ ልጆቹን ወድጃሉ ከዛ በኋላ ማለት ነው ረጃቱ በኋላ ነው እና ከተወሰነ ዓመት በኋላ ተሰማ በሶስት ወር ውስጥ ነው ይነካላችሁ ይፈቅደው ይፈቅዋል እና ሌላው በሶስት ወር ውስጥ ነው። እሺ በሶስት ወር ውስጥ ነው ካልሽ በኋላ ተቋረጠ። በሶስት ወር ውስጥ ነው ካልሽ በኋላ የሚመለሰው አሉሽ? አዎ እንደዛ ነው ያሉ። አይዋ ቶሎ አንቺ መጀመሪያ ግንኙነት የተደረገው ወዳው ነው ቆይቷል? ደረቋቸውን ባለቤት ጠይቀው ግን ማለት ነው እኔ ዞሮ እኔ ከቤት አልሄድኩኝም እሱ ከቤት አልሄደም ዞሮ አብሮ እንደባላለም ሲሄድ እኮ ያው ከዛ ታለ በኋላ ዝም ብላችሁ ቀጠላችሁ። ችግር የለውም። እሺ ችግር የለውም። ግንኙነት ታረጋችሁ እዳ ተማለቁ በፊት እዳ ታለቀ በኋላ ከሆነ አይሆንም። ሳትገናኙ ረጃቱም ሳይል ሳዳምጫ አንድ ጊዜ አዳምጫቸውና ከዛ ደግሞ እንትን ትያለሽ። 3 ወር ያሏት ዒዳውን 3 ወር አድርገውት ነው እኮ እዳ በ3 ወር አይደለም። ደም የምታይ ከሆነ ወራዊ ደም ካለ በደም ነው የሚቆጠረው። ተፈታሽ በኋላ አንድ ደም ታያለሽ። በየወሩ ደግሞ ሌላ ደም 3 ደም እስከሚያልቅ ድረስ እዳ የሚባለው የሚያልቀው በ3 ደም ነው ማለት ነው። አሁን እንደምትይው ግን አንቺ ከቤትም አልወጣሽም፣ ያው እንዳላችሁ ቀጥላችኋል። ግንኙነት ተደርጓል ማለት ነው። ከ3 ደም በፊት ግንኙነት ሳታደርጉ አትቀሩም። ስለዚህ ግንኙነቱ ራሱ ይመልሰዋል እንደተባለው ምንም ችግር የለውም። ግንኙነት አድርጋችሁ ከሆነ ከ3 ደም ተመጨረስሽ በፊት ከሆነ ለምሳሌ በነጋታው ሊሆን ይችላል፣ በሳምንቱ ሊሆን ይችላል፣ በ15 ቀን ሊሆን ይችላል። ያው እዳ እስካላለቀ ድረስ ግንኙነት ስታረጉ ይመለሳል ነው። እኔ ደግሞ ዝቀት ነው የምን ይሁን አላውቅም። እኔ አናደርግት ብያለሁ ይብስ ይቃናቸው ሊባሉ ነው። ሌላ ጥያቄ እንደዛ ባይሆን ተጠራጥረሽ ነው? አዎ በጥርጣሬ እኮ አሁን መገመት ትችያለሽ እኮ እንደዛ ተጣልታችሁ ፈትቼሻለሁ ካለሽ በኋላ ሰፊ ጊዜ ከቆየ ለምሳሌ በ3 ደም ነው የሚያልቀው እያልኩሽ ነው፣ ወይም አንቺ በሚገባሽ በ3 ወር እያልሽ ነው። 3 ወር ድረስ ተለያይታችሁ ቆያችሁ ወይስ ተዛ በፊት ነው የሚለው መገመት ትችያለሽ። አሁንም አንድ ቤቱ ናችሁ አይደለም? መሄድን አይደለም እልሽ። ግንኙነት የተደረገው መቼ ነው? ምን ያህል ጊዜ ይመስልሻል? በዛው በዚህ ጉዳይ ተጣላን ብለን ግንኙነታችን አላቆምንም። በቃ ስለዚህ ያው ግንኙነቱ ታልቆመ በሳምንትም ቢሆን በ15 ቀንም ቢሆን በወሩም ቢሆን ያው ይኖራል ማለት ነው። ግንኙነቱ ይመልሰዋል ነው ዋናው ነገር። ጀሚል መርሐበን ኢንሻአላህ። ሌላኛው ጥያቄያችን ሼክ ከአንድ ሰው የወሰዱትን አማና ለሌላ ሰው ማስተላለፍ አለ። ለምሳሌ የተነገረውን ሚስጥር ነው ብሎ ለሌላ ሰው መናገር አይሆንም። ይሄ ኺያና ይባላል። አንድ ሰው አትንገርብኝ ለአንተ ብቻ ነግሬሃለሁኝ ካለ በጭራሽ መንገር አይፈቀድም፣ ለማንም ሰው ቢሆን ማለት ነው። ሚስጥር ነው ብሎ እንደገና ለሙያኛው ሚስጥር ነው ካለ ሚስጥር መሆኑ ይቀራል፣ አገር ሁሉ ይዳረሳል ማለት ነው። ስለዚህ ሚስጥር ነው ለማንም እንዳትነገር ካለው እስከሚሞት ድረስ ያ ነገር መያዝ አለበት የተነገረው ሰውዬ። ወይም ከመጀመሪያ አትንገረኝ እኔ ሚስጥር መቆጠር አልችልም ብሎ አለመቀበል ነው። ተተቀበለ ግን ሁልጊዜ ያን ነገር መጠበቅ አለበት ነው። ጀሚል መስመር ላይ ያያቀለን። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ ማርያም ነብይ ናት ብለው የሚፈስሩ አንዳንድ ሰዎች አሉ። እሺ ከዛስ ማለይካት ለአናገራት ብለው የሚፈስሩ አሉ። እሱ እንዴት ይታያል ነው? እሺ مرحبا አንደኛ ሌላኛው ደግሞ በተለያየ በእኛ የሙስሊም ቻናል ባለው እንትን ላይ የሙስሊም ፊልም ተብሎ እንደዚህ የሚቀርቡ አሉ። እንዴት ነው የሚታየው? በሸሪዓ እይታ ያለው ነገር ነው። የሙስሊም ፊልሞች ተብለው የሚለቀቁ አሉ። እንዴት ይታያል እሱ? መልእክቱ ነው። እሺ አፏን ሶስተኛ እሺ እሱንም አሁን በእኛው በሙስሊም ቻናል ብሎ አንዳንዶች ማስታወቂያዎች ይቀርባሉ። ማስታወቂያ ምን ይላል? የምን ማስታወቂያ? የመጣው አንዳንድ ያው የድርጅት ሊሆን ይችላል። አንዳንድ ጊዜ ምን መሰለን የሚያስታወቁት የነዚህ የሪባ ኦርጋናይዜሽን አለ አይደለም? የሪባ ምንድን ባንክ ሊበል ባጭሩ። እሺ ባንክ እሱማ ማስታወቅ እንዴት ይታያል? አሁን ኦኬ ለምሳሌ እንግዲህ ንግድ ባንክ ብሎ የሚያቀርቡት ይኖራል። እንደዛ አይነት ነገር ማስታወቁ ላይ ምን ይመስላል? በሸሪዓ ምን ነገር ነው? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። የመጀመሪያው ጥያቄው ቁርአን ተፍሲር ላይ መርየም ነብይ ናት ብለው ይፈስራሉ። መላእክት ስላናገራት ይላሉ አለ። وما أرسلنا إلا رجالا የሚል አያት አለ። አላህ ወንዶችን እንጂ ረሱል አድርገን ማንንም አላክንም። አሁን ሰና في أمة إلا رجالا نوحي إليهم እና የሴት ነብይ የለውም ነው በአጠቃላይ። መላእክት ሊያናግር ይችላል ማንም ሰው። ሳናገር ነብይ ማለት ሸሪዓ የሚያስተምር ማለት እንጂ ዝም ብሎ በግል ጉዳዩ ሊያናግረው ይችላል። እና መላእክት አናግሮታልና ነብይ ነው ወደሚለው መሄድ አያሰድም። ምክንያቱም ወህና ኢለናህሊ ይላል አላህ ሱብሓነሁ ወተዓላ። ንብንም ዋህይ ያስተላልፈንላታል ይላል። ነብይ ሆነች ማለት አይደለም። ስለዚህ ማርያም ደግሞ ኡሙ ሲዲቃ ብሏል አላህ ሱብሓነሁ ወተዓላ። ኢሳ ታላቅ ነብይ ናቸው፣ እናቱም ሲዲቅ ናት ብሎ ቁርአን በግልጽ አስቀምጧል። ስለዚህ እናቱ በሲዲቅ ደረጃ ነው የተገለጠችው። ሲዲቅ ማለት በእነ አቡበክር ደረጃ ማለት ነው። መሐመድ ሲዲቅ አቡበክር ናቸው። ስለዚህ ለኢሳ ደግሞ ሲዲቃቸው የመጀመሪያ ሰው እናቱ ናት ማለት ነው። ስለዚህ ግልጽ ነገር ነው፣ የሚያከራክርም የሚያጠራጥርም ነገር አይደለም። አንደኛ ወንድን እንጂ ነብይ አድርገን አላክንም የሚለው አያት ግልጽ ነው። ሁለተኛ ደግሞ መርየምን በሚመለከት በሷ ጉዳይ ራሱ ግልጽ ነገር ተነግሯል። ሲዲቅ ናት እንጂ ነብይ አይደለችም የሚል ማለት ነው። ስለዚህ አንዳንዶቹ ዝም ብለው እንደ ሌሊት እንጨት ሰባሪ ያገኙትን ሁሉ የሚጋፍፉ አሉ። ጥንቃቄ ያስፈልጋል። ቁርአን መፈሰር ማንም ሰው ዝም ብሎ ሰማሁ ብሎ ማፈሰር የለበትም። በደንብ ችሎታ ያለው ሰው፣ የቋንቋውን ችሎታ ያለው፣ እንደገና ከዛ ጋር ተያይዞ የሚመጡትን ትንታኔዎች ምንጫቸውን ማወቅ አለበት። በሐዲስ የተደገፈ ወይም ደግሞ ታዋቂ አሊሞች ከሆኑ ነው እንጂ ዝም ብሎ ማንም ሰው ተረት ያወራል። ያ ሁሉ ዝም ብሎ ተፍሲር ነው እያለ ያግበሰብሳል፣ ተሳስቶ ያሳስታል። በአላህ ላይ ደግሞ አላህ ያላለውን ነገር ብሏል ካለ አንድ ሰው ከባድ ነው፣ ወደ ኩፍር ያስፈራዋል ማለት ነው። አላህ ሱብሓነሁ ወተዓላ ወላ ተቁሉ ሊማ ተሲፉ አልሲነቱኩም አልከዚብ ሀዛ ሐላሉ ወሀዛ ሐራም ሊተፍተሩ ዐለ ላሂ አልከዚብ ኢነ ለዚነ የፍተሩነ ዐለ ላሂ አልከዚብ ላ ዩፍሊሑን ይላል። በአላህ ላይ ውሸት የሚዋሹ የሚቀጥፉ ሰዎች ነጃ አይወጡም፣ ታላቅ ቅጣት አያመልጡም ይላል ማለት ነው። ስለዚህ ዝም ብሎ የተባለውን ሁሉ አግበስብሶ መሄድ አይቻልም። ተታወቀና ተታመነ ሸህ ነው መስማት ያለባቸው። እንደዚህ አይነቶቹ ዝም ብለው አንዱ ዝም ብሎ ጆክ ሲወራ የሰማውን ተፍሲር ነው ብሎ ያወራዋል። እሷ ብዙ ጊዜ ችግሩ ይሄ ላይ ነው። ሰዎች እሷ የሚያበዙ ሰዎች ብዙ ውሸት ላይ ይወድቃሉ። ጀሚል ኢንሻአላህ ወደ ቀጣዮች ጥያቄ ከማለፋችን በፊት መስመር ላይ ጥያቄ አለ፣ እሱን ማስተናገድ። ሄሎ መርሐባ። ወአለይኩም ሰላም ወራህመቱላህ።
ماشي مرحبا. አንድ በልጅነቷ ኦኬ ከልጅነቷ ጀምሮ የነበረው ታላቅ ወንድም በድብቅ ኒካህ ብታስብ አፎን አንድ ጊዜ በልጅነቷ አባቶ ሙቶባት ማን አሳደጋታችን? ታላቅ ወንድሟ እሺ እና እሱ እያለ በድብቅ ባጎቷ ኒካህ ብታስብ ከወንድሟ ድብቅ ማን ነው የሚያስረላት? አጎቷ በድብቅ አባቷ ወንድሟ ሳያውቅ ኦኬ ለምንድን ነው ከሱ እሱን ያላሳወቀችው? ምን ነበረ ወንድሟ? ወንድሟ ሩቅ ሀገር ሆኖ ነው ወይስ እያለ ነው የደበቀችው? አይሆንም። ወልይነት ላኒካህ ኢላ ቢወልይም ብለዋል። ወልይ ደግሞ ደረጃ አለው። ቀዳሚው ወንድም ነው። እንኳን አሳድጎ ባያሳድግም በዝምድና ደረጃ ወንድም እያለ አጎት አይሰጥም። ተመካክረው ተወከል አንተ ታላቅ ነህ አንተ አድርግ ካለው ይቻላል። ግን እሱ ሳያቅ ሳይፈቅድ የአጎት መጥቶ የወንድምን ወይም የእህትን ልጅ መዳር አይችልም ወንድም እያለ። ምክንያቱም እንደ ውርስ ነው። ለምሳሌ ወንድም እያለ አጎት ሊወርስ አይችልም እና አሶባ ይባላል። መጀመሪያ አባት አንደኛ ደረጃ ነው፣ ወንድም ሁለተኛ ነው። ከዛ በኋላ ደግሞ አያት ካለ አያት ነው፣ ልጅ ካለ ልጅ ይቀጥላል። ከዛ በኋላ ነው ወደ አጎት የሚሻገረው እንጂ የአንድ ቤተሰብ ሳርከል ዘሎ ሌላ ቤተሰብ ጋር መሄድ አይቻልም። ምክንያቱም ቢሞቱ አይወራረሱም። አጎትና ያጎት የት ልጅ ማለት ነው። የሚወርሳት ወንድሟ ነው። ቢያሳድጋትም ባያሳድጋትም ሀቁ የሱ ነው። ምናልባት ወንድም የሚባለው በእናት ብቻ ከሆነ የእናት ልጅ ብቻ ከሆነ የአባቷ ወንድም ካለ እሱ ሊቀድመው ይችላል። በዚህ ብቻ ማለት ነው። የእናት አባት የአባትም የእናትም ነው ወንድም አይደል? እሱ ከሆነ አጎት አያገባውም። ማሳሰር ያለበት ወንድም ነው። ግን ወንድም ሰምቶና ፈቅዶ ከሆነ ወክሎ ከሆነ ይቻላል። እሱ ሳይሰማና ሳይወክል ግን አይቻልም ነው። ኦኬ እሷ አገባች። ካገባች ካረገዘች በኋላ ወንድምየው አወቀ ነው ያልሽው? እሺ ከዛስ ምን አለ? ፈቀደ ወይስ? ከዛ በጣም ምን አለ? ሲሰማ እሱ ምን አለ? እንዴት ከኔ ተደብቃ ብሎ የተወሰነ እንትን ብሎ ነበረ። በኋላ ግን በዛው ተስማማ ተወው። ግን አልተጀደደም እንትኑ ኒካሁ ዘመን የተባለው በዛው አይደለም አልታደሰም። በዛው ይታደስ ይመረጥ ነበረ። ተለያይተው እንደገና ያው ፍቻ አያስፈልግም። በግንኙነት አቋርጠው ተቆዩ በኋላ እደዋ ሲያልቅ እንደ አዲስ ቢሆን ይሻላል። አሁንም ወልደዋል እንደ ከዛ በኋላ በቃ እንግዲህ ያው እስቲግፋር ያድርጉ። እስከዚህ ድረስ መቆየት አልነበረበትም። ወንድምስ እንግዲህ ቤተሰብ ወንድሟን መጀመሪያ ማሳወቅ ነበረባት። አሁን ይህን ያህል ከቆዩ እንግዲህ ተለያዩ ማለቱም ከባድ ነው። ወንጀሉ ያስጠይቃቸዋል። አላህ ይቅር ይበላቸው፣ ተውባ ያድርጉ። እና ሌላኛው ጥያቄ ማለት ተደራርቧል። ትንሽ ድምፅ አፎን ድምፅ ተደራርቧል።
ድምጽ በጣም ተደራረበ እስኪ ድጋሚው እንዳዲስ ረጋ ብለሽ ተናገሪ ቃሉን አትደራርቢ የልጆች መጫወቻ አሻንጉሊት ኦኬ እሺ የልጆች መጫወቻ አሻንጉሊት እንስሳ ምናምን የሆኑ አሻንጉሊቶች እንዴት ይታያሉ ነው? አሻንጉሊቱ ህይወት ያለው ነገር ከሆነ አግባብ አይደለም። ህይወት የሌላቸው ቅጠላቅጠል አበባዎች ወይም ደግሞ ዝም ብለው ጉዑዝ ነገር የእንስሳ ቅርጽ ሳይኖረው ከሆነ ይቻላል ማለት ነው። እንደ የተለያዩ ያው ቅርጽ ያላቸው ግን የእንስሳ መልክ ያለው ከሆነ አይሆንም። ምን ስናረግ ምን ስናደርግ ነው ያልሽው? ፈታ ብለሽ ተናገሪ አትፈኝው ድምጽሽን። ወደ ስናደርግ ፊታችንን ወደ ቂብላ ወደ ቂብላ ማዞር ምን ሸርጥ ነው ወይ? አይደለም። ውዶ ላይ ቂብላ ሸርጥ አይደለም፣ ሶላት ላይ ነው። ሶላት ወደ ቂብላ እንጂ ለውዶ ቂብላ ወደ ቂብላ ዙሩ የሚል የለም። እነዛ የተወለዱት ልጆች የሐላል ልጆች ነው ወይ? ነማን የቀደም የመጀመሪያው ጥያቄ ወደ ኋላ ተመለሰች። አዎ ልጅ እንግዲህ እነሱ በእነሱ አስተሳሰብ ኒካህ አለን ብለው ነው ያሉት። ስለዚህ ልጆቹ ወንጀል የለባቸውም፣ በኒካህ ነው የወለድናችሁ ብለዋቸዋል። ተጠያቂዎች ወላጆች ናቸው ነው። ወላጆች ይጠየቁበታል። መርሐባ። እሺ የቀደም ወንድማችን ጥያቄዎች ስንመለስ በተለያዩ ቻናል የሙስሊም ፊልሞች የተባሉ ይተላለፋሉ፣ እንዴት ይታያል ነው? መልእክቱ ነው ዋናው ነገር። ቻናሉ ላይ የሚተላለፈው የዲንን እሴት ጠብቆ ጥሩ ጠቃሚ መልእክት፣ ለምሳሌ የሐዲስ ቁርአን፣ የተለያዩ አህካሙ የፊቅህ ትምህርቶች፣ የዲን ትምህርቶች ከሆኑ ችግር የለውም። ምክንያቱም ሰዎች በዘመናዊ መልክ ያን ነገር እንዲከታተሉት እንዲረዱት ይጠቅማል። ዝም ብሎ ተራ ወሬ ከሚያወራ አንድ ሰው ውዶ ለምሳሌ ውዶ አተራረጉን ያሳያል በፊልም ማለት ነው። ውዶውን በደንብ እንግዲህ ሰዎች ዝም ብሎ በቃል ከሚነገራቸው በተግባር ሲያዩት የበለጠ ይገባቸዋል ማለት ነው። ሶላትም እንደዛው ሩኩዑን ስጁዱን ምናምን ቢያሳያቸው ይችላል። ታሪክም ከሆነ እንደዛው ነው። ታሪክን የሷሃቦችን ቢያይ ምክንያቱም ሌላውን ማየቱ አይቀርም። ሌላው የማይረባውን ሁሉ ሐራም የሆነውን ሁሉ ያያል አይደለም። በዛ ፈንታ ዲና የሚያስተምር ነገር ከሆነ ምን ችግር የለውም ቢያየውም ማለት ነው። አይዋ ጀሚል መስመር ላይ ጥያቄ አለን። ሄሎ አቤት። ቅድሙ ወአለይኩም ሰላም ወራህመቱላህ። እሺ አንድ ሴት ከወለደች በኋላ ያለ ምክንያት መከላከያ ብትጠቀም እንዴት ይታያል? ምን የመከላከያ የወሊድ መከላከያ ነው? የወሊድ መከላከያ አይደል? ለምንድን ነው የምትከላከለው? እኮ መውለዱን ለምን ጠላቸው ነው? ትዳር ካደረገ ዋና አላማው ዘር መተካት ነው። የትዳር ውጤቱ መውለድ ነው። ስለዚህ ለምንድን ነው መውለድን የጠሉት? ለምንድን ነው ነው? አንዳንዴ ያው ብዙዎች ኖሮን ምናምን ይላሉ። ያው ሲጠይቅልኝ ብላኝ የሆነች ይተናል
ጥሩ አሁን ደግሞ የተነገረችው ማውጣው ነው ይላል የተወሰነ ጥያቄ ነው ምክንያቱም አልነገረቻትም እሺ ለማንኛውም መከላከያው ማራራቂያ ከሆነ ይቻላል በራስ ተደራርቦ እንዳይወለዱ የፊተኛው ሳይጠነክር በአመት መልሶ የሚወልድ አለ እንደዛ ትንሽ ፈቅ እንደሚል ይሄኛው እንደሚጠነክር ጡትም በደንብ እንዲጠባ ክፍተት ለመፍጠር ከሆነ ይቻላል ነው ጭራሽ መውለድ አልፈልግም ማለት ከሆነ ክልክል ነው ምክንያቱም መውለድ አልፈልግም ጭራሽን ብሎ ከሆነ ለመከላከል አላህ የሚፈጥረውን ነገር መቃወም የእሷ እናትስ አልፈልግም ብትል ኖሮ እሷ አትወለድም ነበር ስለዚህ ዘር መቀጠል አለበት ማለት የሰው ልጅ ግን ምናልባት በህመም ምክንያት ሴትዮዋ ህመምተኛ ትሆናለች እና ጤንነትሽ ታረገሽ ከወለድሽ የበለጠ ይጎዳል ብሎ ባለሙያ ሊመክራት ይችላል ያኔ ለራሷ ህልውና ሲባል ይቀር ይችላል ማለት ነው ጤንነቷ ላይ ችግር የሚያደርስ ከሆነ ኖርማል ከሆነች ግን መጨረሻ መውለድ አልፈልግም ማለት ክልክል ነው መጀመሪያውንም የጋብቻ ዓላማ ዋነኛው ዓላማ መውለድ ነው ተናከሁ ተካተሩ ፈኢኒ ሙካቲሩን ቢኩም الامم ብለዋል ረሱል ተጋቡ ተራቡ እና ኡመቶችን ሌሎች ነብዩ ጋራ ስወዳደር እናንተ ብዙ ሆናችሁ እንድትመጡና እንዳቸነፈ ፈልጋለሁኝ አሉ በሌሎች እንዳይቸነፉ ማለት ነው ስለዚህ መውለድ አስፈላጊ ነገር ነው ጠቃሚ ነገር ነው ዘማከል እንግዲህ ኸይረኛም ሸረኛም ሊመጣ ይችላል እሱን አላህ ነው የሚያውቀው አልወልድም ብሎ አቋም መያዝ አግባብ አይደለም ወይም ደግሞ በኑሮ ደረጃ አንዳንድ ሰው የሚበላው የሚጠጣው እጥረት ያለበት ሲሆን እኔ ለራሴ ያልቻልኩም ደግሞ ልጆች ተወልደ የበለጠ ችግር ይመጣብኛል ልጁ ምናልባት ርዝቅ ያለው ሆኖ ሊመጣ ይችላል አንዳንድ ሰው ምንም ሳይኖራቸው ልጅ ሲወለድ ግን የሚያገኙ ሰዎች አሉ ያ ላንተም ይጠቅማል ማለት ነው በልጁ ምክንያት ልጁ እድለኛ ሆኖ ሲመጣ በሱ ምክንያት ለእናንተም ትርፍ ታገኛላችሁ ስለዚህ በአላህ መተማመን አለብን አላህ እኛንም የሚያኖረን አላህ ነው ምናልባት የሚመጣው ልጅ ደግሞ የራሱን ርዝቅ ነው ይዞ የሚመጣው እንጂ እኛን አይበላብንም በዚህ እምነት ነው መዋለድ ያለበት እንጂ ዝም ብሎ መውለድ አልፈልግም ማለቱ ክልክል ነው ችግር የጤንነት ችግር የተለያዩ አስገዳጅ ሁኔታዎች ካሉ ግን ያ ነገር እስከሚመቻችለት ለጊዜው ሊቆይ ይችላል ሌላ ጥያቄ ደግሞ አንድ ሰው አሁን ረመዳን ላይ ማለት ነው ለካንቲ ከተከፈተ በኋላ ወላ ሊሚት ተሰጥቶ ያረክ ባረጋው ነው ግን እንዴት ይታያል እንዴት ተሰስቶ እንዴ ከፈጅር በኋላ ነው የምትለው ከፈጅር በኋላ ተሳስቶ ግንኙነት ቢያደርግ አንዱ ቢሳሳት አንዱ ያስታውስም እንዴ ሁለት ሰው ነው እኮ የሚያደርገው አንድ ሰው እንደ ምግብ ቢሆን ኑሮ ረስቶ ይበላል ለመጠጥ ቢሆን ኑሮ ሁለት ከሆኑ ግን አንደኛው ቢረሳ አንደኛው ማስታወስ ይችላል ሁለቱም ረሱ ወይም ሁለቱም ተሳሳቱ እንዴት ነው ያው ራሳቸውን መቆጣጠር አቅቷቸው ወደሚለው ያስተካከለላት ነው ከሁለታቸውም በጦም መገናኘት ተፈጅር በኋላ መገናኘት እንደማይቻል ያውቃሉ አያውቁም እሷ ተቋርጣለች ጥሩ ነው ተፈጅር በኋላ ያው ልክ እንደ ምግብ ያው ማገናኘት ክልክል ነው ማለት ነው መብላት መጠጣት እንደሚከለከል ግንኙነትም ክልክል ነው ይሄን እያወቁ ከሆነ ያደረጉት ያው ጦማቸውም ፈርሷል እንደገና ደግሞ ከባድ መቀጫ ይጠብቃቸዋል ማለት ነው ቀን ልክ ቀን እንደተገናኙ ነው የሚቆጠረው ተፈጅር በኋላ ከሆነ ስለዚህ ባሪያ በነበረበት ጊዜ ባሪያ ነፃ ማውጣት አለባቸው ያካል ተቻለ ደግሞ 60 ቀን መጦም አለባቸው ያካል ተቻለ ደግሞ 60 ምስኪን መመገብ አለባቸው አንድ ጊዜ እነዚህን አማራጮች ማድረግ ግዴታ ነው ማለት ነው ያወቁ ይሄን አድርገው ከሆነ ጀሚል ኢንሻአላህ ሰዓታችን ተጠናቋል ዛሬ ውድና ተከበራችሁ የአፍሪካ ቲቪ ተመልካቾቻችን ፕሮግራማችን ይሄንን ይመስል ነበር በርካታ ጥያቄዎች ደርሰዋል ተደውሎም የተጠየቁ ነበሩ ነገር ግን ከሰዓት አንፃር ሁሉንም እንግዲህ መመለስ አልቻልንም በተቻለ መጠን ኢንሻአላህ በቀጣይ ሳምንት አስተውሰን ለመመለስ
من مكر يهنا إن شاء الله. السلام عليكم ورحمة الله وبركاته.